ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ቻናላችን ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። የኤርትራ መንግስት ጦር ወደ ትግራይ መግባቱን ተረጋገጠ። ብዛት ያላቸው የኤርትራ ወታደሮች ከነ ሙሉ ትጥቃቸው መቀሌ ገብተዋል። ተመካካሪዎች መድረክ ረግጠው ወጡ። ተገደን አንፈርምም አሉ። አዲስ አበባን በተመለከተ አላስፈላጊ ጫና ውስጥ የገቡ የምክክር ኮሚሽን ተመካካሪዎች ባለመስማማት መድረኩን ጥለው ወጥተዋል። አዳራሹ ባዶ ሆኗል ተባለ። ጠቅላይ ሚኒስትር በአወዛጋቢ ንግግራቸው ቀጥለውበታል። ኤርትራ የኦሮሞ መሪ ሲመራት ነበር አሉ። የኦሮሞ የመሬት ጥያቄ አልተመለሰም ብለዋል። ዝርዝሩ እንመለስበታለን። የኤርትራ ዋና ዋና ቦታዎች ስያሜ ኦሮምኛ ነው ሲሉ ገልጸዋል። የኬኛ መንፈስ ኤርትራ ደርሷል ተባለ። እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የኤርትራ መንግስት ጦር ወደ ትግራይ መግባቱ ተረጋገጠ። ኤርትራ ወታደሮቿን ወደ ትግራይ ክልል ማስገባቷ ከህግና ሉዓላዊነት አንጻር እንዴት ይታያል ሲሉ አንዳንድ የህግ አዋቂዎች አስተያየት እየሰጡ ይገኛሉ። የኤርትራ መንግስት ከህወሓት ጋር በመቀናጀት ከባድ መሳሪያዎችን ወደ ትግራይ ክልል እያስገቡ መሆኑን መጋለጡ ትሎ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ጠንካራ ማስጠንቀቂያ አስተላልፈዋል። አምባሳደሩ በኤክስ ገጻቸው እንደገለጹት ኤርትራ ያለ ማዕከላዊ መንግስት ፈቃድ ወታደራዊ ኃይሏን ማስገባቷ የኢትዮጵያን ሉዓላዊነት ከዓለም አቀፍ ህግ አንጻር በግልጽ የጣሰና ግልጽ ትንኮሳ ነው ሲሉ ገልጸዋል። ይህ እርምጃ ኤርትራን የጦርነቱ በቀጥታ አጋር የሚያደርጋት በመሆኑ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር መሰረት ራሷን የመከላከል መብቷን ተጠቅማ ኤርትራን ህጋዊ ወታደራዊ ኢላማ ልታደርግ እንደምትችል አስታውቀዋል። አዲስ አበባ የኦሮሚያ አካል እንድትሆን ፈርሙ የተባሉ ተመካካሪዎች መድረክ ጥለው ወይም መድረክ ረግጠው መውጣታቸው ተነገረ። አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ ህጋዊ እውቅና ይሰጥ የሚል አዲስ አጀንዳ በ250 ስልታዊ ቡድን በመቅረቡ በዚህ ሀሳብ አንፈርምም ብለው መድረክ ረግጠው የወጡ ተመካካሪዎች እንደነበሩ ተገለጸ። አንድ የፌዴራል ከተሞች ጉዳይ ተሳታፊ በሰጡት ቃል መጀመሪያ አዲስ አበባ ተጠሪነቱን ለማን ትሁን፣ ባለቤቷስ ማን ይሁን በማለት ባለቤቷም ተጠሪነቷም ለኦሮሚያ ይሁን ወይም የብሔር ብሔረሰቦች የሁላችንም ከተማ ናት ተጠሪነቷም ለፌዴራል መንግስት ይሁን የሚሉ አከራካሪ ሀሳቦች እንደነበሩ አስታውሰዋል። በኋላ የመጀመሪያው ሀሳብ ያራምዱ የነበሩ የኦሮሞ ፖለቲከኞች ሀሳባቸውን ቀይረው አዲስ አበባ የፌዴራል መንግስት መቀመጫ መሆኗ አንከለክልም ብለው ነገር ግን የኦሮሚያ ክልላዊ መንግስት መቀመጫ ትሁን የሚለው ህጋዊ እውቅና ይሰጠው በሚል አቋም ለውጥ ማድረጋቸውን ገልጸዋል። በአንጻሩም ሌሎች ተመካካሪዎች ደግሞ የፌዴራል እና የሁላችንም ከተማ ካልናት በኋላ ለአንድ ማህበረሰብ ልዩ መቀመጫ መስጠት ተገቢ አይደለም የሚል መከራከሪያ ማቅረባቸው ገልጸዋል። በመጨረሻም 500 ቡድኖች ድረስ ሁለቱ ሀሳብ መጥተዋል ብለዋል። አዲስ አበባ የኦሮሚያ ክልል መቀመጫ ትሁን የሚለው አጀንዳ ለ15 ቀናት ስንወያይበት አልነበረም። 250 ቡድን ላይ ስንደርስ አዲስ የመጣ ሀሳብ ነው ያሉት ተሳታፊው ከታች ጀምሮ ያልመጣ ሀሳብ ወይም ያልነበረን አጀንዳ ለምን ከላይ በድንገት መጣ የሚል ጥያቄ ተነስቶ እንደነበረም አስረድተዋል። የኦሮሚያ ክልል ተሳታፊዎች አዲስ አበባ የኦሮሚያ ክልል አካል መሆን አለባት ሲሉ፣ የሌላ ክልሎች ተሳታፊ አዲስ አበባ የፌዴራል አካል ነው መሆን ያለባት የሚል ሀሳብ መከራከራቸው ገልጸዋል። 50 ሲደመር 1 ማለት ውክልና መሆኑን ገልጸው ውክልና ማለት ደግሞ ሙሉ በሙሉ የኦሮሚያ ማለት ነው፣ ስለዚህ አይሆንም፣ ለአንዱ አካል ብቻ መብት የሚሰጥ ነው የሚል ሀሳብ በሌላ በኩል እንደቀረበበትም ተናግረዋል። ትናንት መድረክ ጥለን ወጥተናል። ጥለን የወጣንበት ምክንያት ከትናንት በፊት የተስማማንበት ነገር ሲነበብ ብዥታ ፈጥሮ ነው። ኦሮሚያ ወክለው የሚመካከሩት ሰዎች ብቻ ፈረሙ፣ የሌላው ግን አልፈረመም ብሎ መድረክ ጥሎ ወጥቷል ብለዋል። አዲስ አበባ የኦሮሚያ መቀመጫ መሆኗን መቀበል አለባችሁ የሚል አይነት ግፊት ሲመጣ ይህንን አንቀበልም የሚሉ ትናንት መድረክ ረግጠው ወጥተው ነበር ብለዋል። ጠቅላይ ሚኒስትር በአወዛጋቢ ንግግራቸው ገፍተውበታል። ለኦሮሞ መሬት የህልውና መሰረት ነው አሉ። ለሌላውስ የሚለውን ግን አብረው መልስ አልሰጡም። ጠቅላይ ሚኒስትር አብይ አህመድ ለኦቢኤን በአፋን ኦሮሞ በሰጡት ቃለ ምልልስ መሰረት እጅግ አወዛጋቢ የሆኑ ሀሳቦችን በአፋን ኦሮሞ አንስተው አብራርተዋል። የኦሮሞ ህዝብ የመሬትና የድንበር ጥያቄዎች ሙሉ ለሙሉ መልስ አላገኘም አሉ። የኦሮሞ ህዝብ የመሬት ጥያቄ በልጆቹ ምላሽ እያገኘ ቢመጣም አሉ የመሬትና የድንበር ጥያቄዎችን ሙሉ በሙሉ ግን መልስ አላገኙም ሲሉ ገለጹ። ጠቅላይ ሚኒስትሩ ከኦቢኤን ጋር ባደረጉት ቆይታ ስለ ኦሮሞም ህዝብ ጥያቄዎችና ስለነበሩት ትግሎች የኦሮሞ ታሪክና የኦሮሞ ህዝብ አበርክቶ ማብራሪያ ሰጥተዋል። በማብራሪያቸውም የኦሮሞ ህዝብ ሰፊ ነው፣ ፍላጎቱም ሰፊ ነው ብለዋል። ኦሮሞ
እኛ ልጆቹ ነፃ አውጥተነዋል ብለዋል። ነገር ግን ከማን ነፃ እንዳወጡት ግን አልገለጹም። ጠቅላይ ሚኒስትሩም አያይዘው ኤርትራ የኦሮሞ ግዛት ነበረች፣ ብዙ የኤርትራ ቦታዎች በኦሮምኛ የተሰየሙ ናቸው ብለዋል። በ1952 የባህረ ነጋሽ የዛሬዋ ኤርትራ ንጉስ የነበረው ዶሪ ኦሮሞ እንደነበሩ፣ በተጨማሪ ባሬንቱ የተሰኘችው የኤርትራ ትልቅ ከተማ እና እንደ አምባ ሶይራና፣ አምባ ዳብራ ያሉ ተራሮች ስያሜያቸው የኦሮሞ ስራው መሰረት እንዳለውም አስረድተዋል። በ1499 ሰርጸ ድንግል የኦሮሞን ሰራዊት ይዞ እስከ ምጽዋ ታግሏል ብለዋል። ይህ ምን ያህል ትክክል ነው? በኮሜንት ላይ ማስቀመጥ ትችላላችሁ። ሌላው አነጋጋሪ ንግግራቸው በኋላ ላይ ተቆርጦ የወጣው ከዚህ በፊት አቶ ሽመልስ አብዲሳ የሚታወቁበት ንግግር ጠቅላይ ሚኒስትሩም ደግመውታል። ብዙ ኃይሎች አሉ፣ ብዙ ኃይሎች የኛን የኦሮሞን ንብረት ወይም የኦሮሞን መሬት ኢንክሉዲንግ አዲስ አበባ የጋራችን ነው ይላሉ፣ የራሳቸውን ግን የኛ ብቻ ነው ይላሉ። ካን ኬኛ ካን ወሊኒ ካን ኢሳኒ አሞ ካን ቆፋ ኢሳኒ ጀደን የሚለው ከአንድ ጠቅላይ ሚኒስትር የማይጠበቅ ግጭት ቀስቃሽ ንግግር ማድረጋቸው ብዙዎችን በጣም እያሳዘነ ይገኛል ሲሉ አስተያየት ሰጪዎች ያንጸባርቃሉ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ